ከስደት ከበረሃ ከውቅያኖስ በሰላም ወጥተህ ለቁም ነገር በቅተህ በቃ እንደዚህ ደስ የሚል ፋሚሊ ሰብስበህ እናትህን አምጥተህ ወንድምህን ምናምን ነገር እና እንደዚህ ቁጭ ብለው ምናምን ነገር አሪፍ ጊዜ እያሳለፉ ነው። በጣም ደስ ይላል። እውነት ለመናገር እንኳንም ደስ አለክ። እንግዲህ ዴዚ ደግሞ መሀላቸው ብትኖር የበለጠ ደስ ይለን ነበረ ማለት ነው። የበለጠ ደስታ ይሆን ነበር ማለት ነው። እንግዲህ ያው ዴዚ ስራ ላይ ናት ያለችው። ያው በስራ ምክንያት ሌላም ሀገር ስለሆነ የምትኖረው ዴዚዬ የኔ ውድ የኔ እናት ስታሳዝን እሷ ራሷ በጣም ታሳዝናለች። እና ዴዚ እንግዲህ ያው እንደምታውቁት ሁላችሁም በፊት ስትኖርበት የነበረው ኤሪያ ቀይራ አሁን ሌላ ኤሪያ ላይ ነው የምትኖረው ማለት ነው። እና አሁን ያለችበት ሰፈር ትንሽ ያው ከበድ ይላል። እንግዲህ ማታ እንዳያችሁት አንድ ቪዲዮ ለቅቄላችሁ ነበር ማለት ነው። ሳይክሏ እንግዲህ መንገድ ላይ እየመጣች በነበረ ሰዓት ሳይክሏ መንገድ ላይ ጎማ ተንፍሶባት ሰፈሯ ጠፍቷት ቤቷም ጠፍቷት በጣም ያው ደክሟት ሳይክል እየጎተተች በእግሯ እየሄደች ምናምን ነገር ማታ ያው እንግዲህ ትናንት የለቀኩላችሁ ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ ማለት ነው፣ ያላያችሁት ካላችሁ እና እንደዛ እየሆነች ነበረ ያመሸችው። ኦልሬዲ ያው እንግዲህ ያው ስራ ነው እዛ አካባቢ ላይ ደግሞ የምታውቀው ሰው የላትም። ያው እሷን ብዙም ደግሞ እንትን ማለት አልፈለገችም። እና እንግዲህ ዴዚዬ አይዞሽ በርቺ። እንግዲህ ያው ከቤተሰብ እጅ ወጥታችሁ የራስ ህይወት ስትጀምሩ ትንሽ ይከብዳል። ያው እንግዲህ ከእናቷ ጋር ነው ስትኖር የነበረ ዴዚ። ከዛ ወጥታ ደግሞ አሁን ብቻዋን መኖር ስትጀምር ትንሽ ያው ሴትም እንደመሆኗ ህፃንም እንደመሆኗ እንደገና ያው አዲስ ከቤተሰብ ወጥታችሁ የራሳችሁ ነገር ምናምን እንደዛ እንትን ሲል ያው ታውቃላችሁ ትንሽ ትወዛገባላችሁ እስከምትለምዱት ድረስ የተወሰነ ትሬኒንግ እስከምታደርጉ ያው ትንሽ ዴዚ ያው መውጣት መግባቱ ላይ ትንሽ እየከበዳት ነው ያለው። ግን ቢሆንም ጎበዝ ልጅ ናት፣ ጠንካራ ናት፣ ጎብዢ። ሁለታችሁም ጎበዞች ናቸው። አሌክሶም ዴዚም እንግዲህ በህፃንነታቸው ልጆች ናቸው፣ ገና ናቸው። እሷም 21 ዓመቷ ነው፣ እሱም ደግሞ ገና ነው። ያን ያክል አይደሉም፣ ግን እንደ ልጅነታቸው ሳይሆኑ በጣም ጎበዞች ናቸው። ዴዚም እናደንቅሻለን፣ አሌክሶም እንደዛ። ሁለታችሁም ደግሞ አንድ ጋር ሆናችሁ ወልዳችሁ ከብዳችሁ እንድናያችሁ የእኛ ምኞት ነው ማለት ነው። አሌክሶ ያው እንግዲህ ከቤተሰቦቹ ጋር በጣም ደስ የሚል ጊዜ እያሳለፈ ነው። እንግዲህ ቤተሰቦቹ ያው ለትንሽ ጊዜ ነው እሱ ጋር የመጡት፣ ወደ ሀገር ቤት ይመለሳሉ ማለት ነው። አሌክሱም እንግዲህ ከነበረበት ኤሪያ ቀይሮ ሌላ ቦታ ተሸጋግሯል ማለት ነው። እና ደስ የሚል ጊዜ ነው። ያው ቤተሰቦቹ ለመቀበል ከነበረበት ሰፈር ሌላ ሰፈር ሄዶ ተከራይቶ ምናምን ነው የጠበቃት። ሌላ ኤሪያ ላይ ነው ያለው አሁን አሌክሶ ማለት ነው። ምክንያቱም ቤተሰቦቹን ወደዛ ለመውሰድ የሚቀልበት ቦታ ላይ ነው የተገናኙት ማለት ነው። ያው ደስ ይላል እንግዲህ ከ5 ዓመት ስደት በኋላ ከእናቱ ጋር ከእህቱ ጋር ከወንድሙ ጋር በተለይ ከህፃኑ ወንድሙ ጋር ማለት ከህዝቡ ጋር እየተንጣጠቁ ምናምን ነበርና በጣም ደስ የሚል ጊዜ እያሳለፉ ነው። እውነት ለመናገር እንኳንም ደስ አለህ። አሪፍ ጊዜ ከእናት ከወንድም ከፋሚሊዎች ጋር እንደምታሳልፍ ባለሙሉ ተስፋንን አሌክሶ። እግዚአብሔር አምላክ ዘመንክን ይባርክልህ። ተባረክ። እንዳንተ አይነት ወጣቶች ይብዙልን ነው ማለት የምንፈልገው የምናበረታተውም አንተንም ዴዚንም እንደናንተ አይነት ወጣቶች በቃ አላ ወጣትነታቸውን በአግባቡ የሚጠቀሙ ወጣቶች ስናይ በጣም ደስ ይላል። ያው ብዙ ከምናየው አንጻር ማለት ነው። እና እንግዲህ ውድ ቻናሌ ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ኮመንት አድርጉ፣ አበረታቱኝ። አዲስ ነኝ ማለት ነው ጋይስ። ሁላችሁም ሰብስክራይብ አድርጉልኝ፣ ቻናሌን ላይክ አድርጉልኝ። እንግዲህ አሌክሶን እና ዴዚን የእለት ውሏቸውን አመጣላችኋለሁ ማለት ነው። በየቀኑ አዳዲስ ነገር ስለነሱ አቀርብላችኋለሁ። እናንተም ማበረታታችሁን ቀጥሉ ማለት ነው። እንግዲህ አሌክሶ በዩቲዩብ ይመጣል። በዩቲዩብ እንደሚመጣም ነግሮናል ማለት ነው።
ዩቱቡን አስተካክሎ ዩቱቡ ላይ በሰፊው ከፋሚሊዎቹ ጋር እንደሚመጣ ዩቱብ ላይ ያለውን ነገር በብዛት ዩቱብ ላይ ለመስራት እያሰበ ነው። ተናግሯልም በዩቱብ እንደሚመጣ ተናግሯል። እንግዲህ እንጠብቃለን፣ በጉጉት እንጠብቃለን። ያው እህቱም ጌም ምናምን ነገር ቲክቶክ ላይ ለመስራት እንደምትፈልግ ነግራናለች። ሁላችሁም የአሌክሶን እህት እንግዲህ ቻናሏን በማሳደግ ኮመንት፣ ሰብስክራይብ በማድረግ እንድታበረታቷት በዚሁ አጋጣሚ ጥሪ ያቀርብላችኋለሁ ማለት ነው። እሷም እንግዲህ በአዲስ በራሷ ቻናል እመጣለሁ ስላለች በራሷ ቻናል ስለምትመጣ የአሌክስን እህት ማለት ነው እና ሁላችሁም አበረታቷቸው። በጣም ደስ የሚሉ ቤተሰቦች ናቸው። እንግዲህ አሌክስን እንወደዋለን፣ ዴዚንም እንወዳቸዋለን። ሁለት እንቁ ወጣቶች ናቸው ማለት ነው። ዴዚዬ ደግሞ ነገሮችን ተስተካክለው አብራችሁ አንድ ቦታ ለመኖር ያብቃችሁ። ብዙዎቻችሁ ትናንትና ለምን ዴዚ የራሷ መኪና ነበራት፣ መኪናዋ የት ሄዶባት ነው? ለምንድን ነው በሳይክል የምትሄደው? ለምንስ ደግሞ ትፈራለች? ማለት ያው ፈራው ምናምን እያለች ላይቭ ላይ ዜድ ተቀምጣ ዜድ እስከምትገባ ድረስ ቤት ዜድ ኦልሬዲ እየጠበቀቻት ነበር። ስራ አይታችኋት ከሆነ ስትሄድም ዜድን እያወራች ላይቭ ላይ ሆና ነበር የሄደችው። ስትመለስም ደግሞ ልክ እንደዛው እና ብዙዎቻቸው ጥያቄ የሆኑባችሁ ስትጠይቁ ነበረ። እንግዲህ ዴዚ ስትኖርበት የነበረው ኤሪያ ሌላ ኤሪያ ነበር፣ ሌላ ከተማ ነበር። ያው እዛው አሜሪካ ቢሆንም ግን ይለያያሉ። ሌላ ከተማ ነበር ስትኖር የነበረ ከእናቷ ጋር። አሁን ደግሞ እሷ ሌላ ሰፈር ሄዳ ሌላ ሰፈር ነው የምትኖረው። እዛ አካባቢ ላይ ደግሞ እንደዚህ መጠጥ የሚወስዱ ድራግ ምናምን ነገር የሚወስዱ ሰዎች የሚበዙበት ሰፈር ስለሆነ ነው። እንግዲህ አሜሪካ ላይ ሁላችሁም እንደምታውቁት ሰው የመታፈን የመገደል ነገር ምናምን ነገር ስላለ ከዛ አንጻር ነው። እሷም ደግሞ ያው ታውቃላችሁ ከእናቷ ጋር የኖረች ልጅ ናት። አሁን ነው ብቻዋን መኖር የጀመረችው። ለዛ ያው ስለምትፈራ ብዙም ወደ ውጭ አትወጣም እና ያው ስራ ለመሄድ እና ደግሞ እዛ ላይ አካባቢ አንድ ጓደኛ አግኝታለች። ያው ከእሷ ጋር ካልሆነ በቅር ያው ዝም ብላ በራሷ አትወጣም። እንደዛ ስለሆነ ነው ጋይስ። መኪና ነበራት ዴዚ። መኪናዋ የት ሄደ ምናምን ለምትሉት ያው መኪናውን የገዛችላት እናቷ ናት። ስለዚህ ያው ከዛ ለቃ በወጣች ሰዓት ያው መኪናውም እንግዲህ በእናቷ ስም ስለሆነ እዛው ጥላ ነው የመጣችው እና ለዛ ነው ጋይስ በሳይክል ስራ የምትሄደው፣ በሳይክል ከስራ የምትመለሰው። ያው አጋጣሚ ትናንት ሳይክሏ ጎማ ፈንድቶባት ነው እና እንደዛ ነው የምታደርገው ማለት ነው። ብዙዎቻችሁ ለምን እያላችሁ ጥያቄ እየጠይቃችሁ ነበረ። መኪናዋ የት ሄዶ ነው? መኪና ነበራት እናቷ ገዝታላት ምናምን እያላችሁ ነበር እና ከዛ አንጻር ነው። ይህን ነገር ደግሞ ደጋግማ ተናግራለች እሷ ማለት ነው። ያው ሁላችሁም እንግዲህ ሙቭ እንዳደረገች ታውቃላችሁ፣ ሌላ ከተማ እንደገባች ታውቃላችሁ ምናምን ነገር። በፊት የምትኖርበት ቤት አይደለችም እና ከዛ አንጻር ነው። ያው በቅርቡ ደግሞ የራሷን መኪና እንደምትገዛ ተስፋ አለን። ያው በእርግጥ እዛ በክሬዲትም መውሰድ ትችላለች፣ ግን ያው የራሷ የሆነ ነገር ሊኖር ይችላል፣ ወይ ያልፈለገችም ሊሆን ይችላል። ከዛ አንጻር ተረዱት። እና ለምን በአሜሪካ ምድር ብዙዎቻችሁ እንውሰድሽ መተን እናደርስሽ እኛ እናመላልስሽ ምናምን እያላችኋል ነበር። እሷ ደግሞ ያንን ነገር እንደማትፈልግ ተናግራለች። አልፈልግም ያው በራሷ ነገሮችን እንትን ማለት ስለምትፈልግ ነው። ከዛ አንጻር ተረዷት። ዴዚዬ የኔ እናት በርቺ፣ ጠንክሪ። እንግዲህ ትናንትና ጎማ ሞተ ብላለች እና ማስረዳት ጎማው ምን ሆነብሽ ነው ሳይክልሽ ሲሏት ሞቷል አለች። ሞቷል ማለቷ እንግዲህ አይሰራም ማለት ነው። እና ብዙዎቻችሁ እንዴት ይሞታል እያላችሁ ነበር እና ከዛ አንሳር ተረዷት። ያው የቋንቋ እጥረት ስላለባት ያው እንደኛ አብራርታ የመናገሩ እንትን ስለሌላት ነው። ለዛ ነው ጋይሶች። እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ። አዳዲስ ነገሮችን ይዤላችሁ መጣለሁኝ። አመሰግናለሁ ለነበረን ቆይታ። መልካም ጊዜ። ባይ ባይ። ሰብስክራይብ ላይክ አይረሳ ጋይስ።